እኮ እንደምናየው ምን ያህል ጨካኞች እንደነበርን ነው ያየሁት ያለው። ምክንያቱም እዚህ አማራ ክልል ያለውን ነገር የፈጸመ ወታደር ትግራይ ውስጥም ለመፈጸሙ ለአንድ ደቂቃ ጥርጣሬ ሊገባን አይገባም። እና አሁንም አማራ ክልል እንዳልከው በጣም ጥቂት ቦታዎች ላይ ነው ሁሉም ሪፖርት በሚደረግበት ሰዓት ላይ ትግራይ ውስጥ ሆኗል የሚባለውን በመቶ ሺዎች የሚቆጠር ሴቶችን ከህፃናት አንስቶ እስከ አረጋውያን ድረስ የተደፈሩበትን ሁኔታ አብይ አህመድ ሆም ብሎ በብርሃኑ ጁላ አማካኝነት ሆም ብሎ ነው ገብቷል። ይሄ ሰራዊቱ ከሱ ቁጥጥር ውጭ ምናምን የሚባል ነገር የለም። የአንድ ሀገር መሪና ኃላፊነት አለብህ። በአንተ ሀገር በአንተ አመራር ስር ያለ ወታደር ጠቅላይ መከላከያው ጠቅላይ አዛዥ ነው ምናምን ነው የሚባለው። ኮማንደር ኢን ቺፍ ነው ኢትዮጵያ ውስጥ አብይ አህመድ። ከዛ በታች ነው ብርሃኑ ጁላ የጦር ኃይሎች ምንድነው ኤታማዦር ሹም የሚባለው። ስለዚህ ዋንኛው የጦር አዛዥ አብይ አህመድ ነው ራሱ። በማረጉም እንደዛ ነው የሚጠራው። ኢትዮጵያ ጠቅላይ ሚኒስትር እና የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ ነው እየተባለ የሚጠራውም ያለው። ስለዚህ በጦር አዛዥነቱ ይሄን ነገር በኢትዮጵያ ውስጥ በዚህ ደረጃ ወሲባዊ ጥቃትን የጦር መሳሪያ አድርጎ የህዝብ ቅስም መስበሪያ እንዲሆን አድርጎ ትዕዛዝ ሰጥቶ ኢንዶክትሪኔት አድርጎ የላከው ወታደር ካልሆነ በስተቀር አጠቃላይ ኢትዮጵያ ውስጥ ባሉት ሁለቱ ትልቅ እምነቶች ተከታይ ህዝብ ያለበት ሀገር ላይ በኢትዮጵያ ውስጥ በዚህ አይነት መንገድ በዚህ ስፋት ቀርቶ በጣም አነስተኛ የሆነ እንኳን ያስገድዶ የመድፈር ታሪክ በሌለበት ሀገር በዚህ አጭር ጊዜ ውስጥ በኢንዶክትሪኔሽን ላይ የተመሰረተ ስራ ካልሰራ በስተቀር ሰራዊት ውስጥ እንዲህ አድርገህ ፈጽም ተብሎ ካልተነገረው በስተቀር በዚህ ደረጃ ሰዎች ሴቶች ተገደው የሚደፈሩበት ሁኔታ ኢትዮጵያ ውስጥ ሊመጣ አይችልም። ስለዚህ ዋናው አስደፋሪ አብይና የጦር ጀነራሎቹ ኤታማዦር ሹሙ እና ብርሃኑ ጁላ ናቸው። ከዛም አልፎ ይሄ ሁሉ አስገድዶ መድፈር ስራ እየተከናወነ ሪፖርቱ በገለልተኛ በሆኑ ሚዲያዎች በቢቢሲ በወጣበት ሰዓት ላይ የዚህ ካቢኔ አባል ሆነው እዚህ መንግስት ጋር የሚቀጥሉ በሙሉ እንደ አብይ አህመድ ያስገድዶ መድፈር ኢንዶክትሪኔሽኑ ተባባሪዎች ፈጻሚዎች ሆኖ መታየት አለባቸው የሚል እምነት ነው ያለኝ። ከዚህ በጣም ምን መሰለው ይሄንን ማናገር አንደኛ ኢትዮጵያ ውስጥ ሬሊ ብዙም ቅድም እንደገለጽኩ አልነበረም። ሁለተኛ በተለይ ለኛ አይነቶቹ ረጅም ዘመን አውሮፓ ውስጥ አሜሪካ ውስጥ ለኖሩ ሰው በአንድ መስሪያ ቤት ውስጥ በተወሰነ ደረጃ በቃል ደረጃ አንድን ሴት ወሲባዊ በሆነ መንገድ መላከፍ ከስራ የሚያባርር ስራ ነው። እንኳን ሬፕ ማድረግ አግሬሲቭ የሆነ የወሲባዊ አመለካከት እንኳን ወንጀል ሆኖ የሚታይበት ሀገር ነው። አንድን ሴት በግልጽ በሆነ መንገድ ጡቷ ላይ አትኩረ ማየት አትችልም። ሌላ ነገር ለማድረግ ቀርቶ ነው ማለት። በእንዲህ አይነት አገር ላይ ኖረናል፣ አስተምረናል፣ ከዛ መተናል የሚሉት ዳኛቸው አሰፋ እና ብርሃኑ ነጋ የመሳሰሉት ሰዎች ይሄን ሪፖርት አይተው ምን አሉ? እኔ አሁን የኔ ጥያቄ አንዱ ደግሞ ይሄ ነው። እንግዲህ ትምህርቱ ወድቋል፣ የትምህርት ጥራት ሊሰጠው ነው ደፋ ቀናም ብለው አገሪቷ ብዙ ቦታ ችግር ቢኖርባት ትምህርት ማስተካከሉ አንድ ራሱን አቺቭመንት ነው ብለው ሊቀባጥር ይችላል ብርሃኑ። ነገር ግን ይሄን የቢቢሲ ሪፖርት ሲመለከት ምንድነው የሚለው ያለው? አንድ ሴት በዚህ ደረጃ በመንግስት ኃላፊነት ተገዳ የምትደፈርበት ሁኔታ ቢመጣ እና ይሄ መንግስት ምንም አይነት እርምጃ የማይወስድ መሆኑን የሚያቅሰው እሱ በተማረበትና ባስተማረበት አሜሪካ የሱ አይነት ሰው ከስልጣን ነው የሚለቀው። እንግሊዝ ሀገር ከስልጣን ነው የሚለቁት ያለው። ሌሎቹም በሙሉ ከዚህ ስርዓት ጋር ተባባሪ ሆነው እየሰሩ ያሉ የሚዲያ የዩቲዩብ ሚዲያ ዲጂታል ሰራዊት የምትለው በሙሉ ከደፋሪው ጋራ አንድ ላይ ተደምረው መቆጠር ያለባቸው ናቸው። ደፋሪዎች ናቸው ብዬ ነው ማስቀመጥ ያለው። በዚህ እንዳልከው ይሄንን እንግሊዙን ጉዳይ ቅድም ተናግሬዋለሁኝ እንደ እርግጠኛ ነኝ እንግሊዝ ማስጠንቀቂያ ሰጥታለች። ኢትዮጵያ ውስጥ ያለው ሁኔታ እንግሊዝ ጠቅላይ ሚኒስትር በደንብ ነው የሚያውቀው። በምን አይነት ሁኔታ ሄዶ እጁን እንደጨበጠው ማናቀም። ምክንያቱም አብይ አህመድ የመለጠፍና በማይሆን ሁኔታ ሰውን ኢምባራስ አድርጎ ፎቶግራፍ ሲጨብጥ ለመነሳት ወደ ኋላ የማይል ሰው ነው። ነገር ግን ለአንድ ደቂቃ የአውሮፓ መንግስታት መሪዎች እንግሊዝን ጨምሮ የአሜሪካንም ሀገር መሪዎች
በቂ የሆነ ስለላ ድርጅት በጥናትና የምርምር ተቋማት የውጭ ጉዳይ ሚኒስቴር ኤምባሲዎች ያላቸው ሰዎች ናቸው ዝርዝር የሆነውን የአብይ አህመድን ወንጀል በሚገባ ቁታል ያለው ነገር ግን ስልጣን ላይ እስካለ ድረስ ስልጣን ላይ ያለው መንግስት ኦፊሻል ተወካይ እስከሆንክ ድረስ ጠቅላላ ምዕራባውን የሚያደርጉት ስልጣን ላይ ካለው መንግስት ጋር መስራት ነው አረብ ሀገር ጋር ይሰራሉ ያለው አረብ ሀገር ያለውን ሁኔታ እናውቃለን ሳውዲ ጋር በምን አይነት መንገድ እንደሚሰሩ ታያለ በምን ይገናኛል አሁን አረብ ሀገር ያለ ፖለቲካ ሪያሊቲ ማህበራዊ ሪያሊቲ እና እነሱ የሚያምኑበትን መሰረታዊ የሆኑ የዲሞክራሲ የእኩልነት የምናምን መብት ነገሮችን ብትመለከት ይሰራል እንደ አብይ አህመድ ከመሰለው ነፍሰ ገዳይ ጋርም ይሰራል ምንም ችግር የለበትም ነገር ግን የሚቀየርበት የሚለወጥበት ሁኔታ ቢመጣ ግን ከጎኑ ሊቆሙለት አሁን ሲጨብጠው የነበረው ሰው አንድ ጠመንጃ እርዳታ አንስጠው እንዳይወድቅ ብሎ ሊያግዘው እንደማይችል ልንገር ማይሆን ነገር ነው ይሄንን ማወቅ ይኖርብናል መሳይ ነው አቶ አንዳርጋቸው እዚህ ላይ በተለይ የምሁራን ዝምታ እውነት ከገደሉን በላይ ካሰቃዩን ካሰሩን በላይ ምናስታውሰው ዝም ያሉትን ነው የሚል የተለመደ አባባል አለ በደንብ ገልጾ ከሆነ አላቅም በዚህ ወቅት ላይ እንደውም ተባባሪ በመሆን ቀለም ሲቀቡ ሌላ ካባስ ያለብሱ ነው የምናየው ምሁራን ሰሞኑን እንደው ስመጥራትም ካለብን እንጠራለን ፕሮፌሰር አለማየሁ ገብረ ማርያም በብሔራዊ ቴሌቪዥን ላይ ወጥቶ ነው እንደዚህ ድምጽ ምናሰማን ሰዎች እንደዚህ አገዛዙ የሚፈጽመውን ግፍ የምናጋልጥን ሰዎች በስድብ እየወረፈ በከፍተኛ ሁኔታ ስሜቱ መቆጣጠር አቅቶት ሲገልጽ የነበረበትንም ፕሮግራም ተከታትያለሁ ሌሎችም ጭምር እንደዚህ አይነት ድምጻቸውን አለማሰማታቸው አይደለም በአደባባይ ወጥተው ጭራሽ አገዛዙ የሚያደርገውን ነገር ህዝቡ እንዲቀበለው አምኖ እንዲከተለው የሚቀሰቅሱበት ሁኔታ እንደው ምን አይነት ዘመን ላይ ብንደርስ ነው ቀደም ሲል ያልኩት ነው ምን አለ በዚህ ዘመን ባልተፈጠርን የሚያስብል ነው እነ ብርሃኑ ነጋ ሰሞኑን በርግጥ ዩኒቨርሲቲ ተማሪዎች ተቃውሞ አቅርቦ ነበር እሱ በብዙ ነገር ሊታይ ይችላል ተቃውሞ ያቀረቡት አካላት በምን መልኩ ብርሃኑን ተከሱት እነዚህ የኢትዮጵያ እስልምና ጉዳዮችም ለምን ይሄንን አጀንዳ አነሱት የሚለው ነገር ሌላ ጉዳይ ቢሆንም ግን ብርሃኑ በኢትዮጵያ ትምህርት ላይ በፈጠረው ምክንያቱም ተማሪዎች በአሁን ሰዓት ከ6 ሚሊዮን ያላነሱ ተማሪዎች ወደ ትምህርት ገበታቸው እየሄዱ አይደለም ብርሃኑ ምንም የሚሰማው አይደለም ብዙ ዩኒቨርሲቲዎች አሁን ከጥቅም ውጭ ወጥተዋል ትምህርት የለም በቂ የሆነ ትምህርት አይሰጥም መምህራን የሉም መምህራን ብር ስለማይከፈላቸው አብዛኛውን ጊዜያቸውን የቀን ስራና በተለያዩ ገቢ በሚያገኙበት እንትኖች ተጠምደው ነው ያሉት ራሱ ብርሃኑ ነጋ ለህዝብ ተወካዮች ምክር ቤት በቅርቡ ባቀረበው ሪፖርት የመምህራን እጥረት ሊገጥመን ይችላል ብሏል መምህራን ስራውን እየተወደ ሌላ ነገር እየገቡ ነው ወደ መምህርነት ሙያም የሚገባ ያንን የትምህርት ፊልድ ፈልጎ የሚቀላቀልና የሚሰለጥንም አተናል ይያለ ነው ይሄ ሆነው እንግዲህ በብርሃኑ ዘመን ነው እነዚህ ነገሮችን ስናይ የሙራን ዝምታ ብቻም ሳይሆን ተባባሪነት ጭምር ሀገሪቱን በከፍተኛ ደረጃ ዋጋ ያስከፈላት ነው ይሄንንስ እንዴት ታየዋለ ይሄን እኮ የሚያስደረግጠው ያለው የሞራል ዝቅጠቱ በአጠቃላይ የሀገሪቷ ውስጥ ያለ የሞራል ዝቅጠት በተወሰነ ደረጃ ብዙ ነገር አያቅም የምትለው ሰው ጋር እንደዚህ አይነት ነገር ብታይ ብዙም አይገርምም ያለው ነገር ግን ብዙ መረጃዎች ያሏቸው ብዙ የህይወት ልምድ ያላቸው ብዙ ዕውቀት ያላቸው ሰዎች በዚህ ደረጃ በሞራል ዘቅጠው ስታገኛቸው እነ አልማርያም አይነቱን ሰው እነ ብርሃኑ አይነቱን ሰዎች ስታገኛቸው ነው የምትደነግጠው እኔ አሁን በሪሊ ደነግጣለሁ ለምን መሰለ በዚህ ሌቨል ያሉ ሰዎች በዚህ ደረጃ ከዘቀጡ ይሄንን ነገር ከገባበት ከዘቀጠበት ነገር አውጥቶ ወደ ከፍተኛ ነገር ወደ ተሻሻለ ነገር ወደ የሚቀየር ነገር ተስፋ ወደሚሰጥ ነገር የሚመልሱት ኃይሎች ከየት ሊመጡ ነው በአደባባይ ያያናቸው አይደለም ተደብቀው ከሆነ ዝም ብለው ከሆነ አላቅም ያለው ግን በአደባባይ ሳይመጡ ማንነታቸውን ሳያሳውቁ ሐሳባቸውን ሳያቀርቡ ተስፋችን ሊሆኑ አይችሉም ያለው እና ሪሊ የሚያሳስብ በጣም የሚያስፈራ ነው ይሄ ሀገር በዚህ መንገድ በዚህ አይነት ሁኔታ እንደነዚህ አይነት ሰዎች ከሆነ ያውቃሉ የምትላቸው ሰዎችን ያፈራው ወዴት ነው መድረሻችን በምን መልኩ ነው ለብርሃኑ አይነቱ ያያዘውን ነገር እኮ ከተመለከተክ እኮ አንድ አሳማ ሊፕስቲክ የቀባ አሳምራለሁ ብሎ የሚታገል አይነት ነው መስሎ እንደው እንትን እንስተው ከተባለ በቤኒፊት ኦፍ ዘ ዳውት እንስተው ትምህርት ለማሻሻል እየሞከረ ነው እንዴ የመከራ የጦርነት ያስገድዶ መድረፍ መደፈር ትልቁ ውቅያኖስ ውስጥ ተከባህ
ትምህርት ሚኒስቴር ውስጥ ያለችን አንድ ትንሽ ዲፓርትመንት የመንግስት ካቢኔ ውስጥ ሆነ አንድ ሚኒስትሪ ይዘህ አገሩን ልቀይረው ነው የሚል ጨዋታ ትጫወታለህ እንዴ? ውቅያኖሱ እኮ ምንድነው? ውቅያኖሱ እኮ ሸቷል፣ ገምቷል ያለው በዙሪያ ያለው ነገር በሙሉ ተናውጧል ያለው። ምን አይነት ራስን ማጭበርበር ነው ለመሆኑ? እና አልማርያም እኔ አሁን ይሄን ሪፖርት ምን ሊለው ነው? ቢቢሲ ፈጥሮ አቀረበው ሊለን ነው? ያፈጽሞ ያልተደረገ ነገር ሊለን ነው? ከተደርጎ እስከሆነ ምን ሊል ነው? ተደርጓል ብሎ የሚቀበል ከሆነ ግድ የለም አቢል የሚፈጥረው ገነት የሚመስል ዓለም መከፈል ያለበት መስዋዕትነት ነው የ8 ዓመት ልጅ መደፈር ብሎ ሊከራከረኝ ነው። ለምን ከነሱ ጋር እኮ ብዙ ሰርተናል እኮ ከና አልማርያም ጋር እኮ በኢህአዴግን በመቃወም ብዙ እኮ ሰርቻለሁ ያውቃል። ነገር ግን በዚህ ደረጃ አይን ያወጣ የአንድ መንግስት ግፍ በተቀመጠበት ሰዓት ላይ ጠቡ ሰዎቹ ስልጣን ላይ የነበሩት ትግራዮች ስለነበሩ ነው እንዴ ጠብ የነበረው? ወደ ኮት ጥርጣሬ ውስጥ መግባት ጀመርኩኝ። ማንም ይሁን ስልጣን ላይ ያለው ገብተዋል ቲፒኤልኤፍ ስልጣን ላይ ስለነበረ ነበር እንዴ ጠባቸው? እነዚህ ሰዎች ምን ነበር የምንቃወመው ድርጊትን ከነበረ ከቲፒኤልኤፍ በላይ ከኢህአዴግ በላይ የከፋ በሺህ ጊዜ ተባስቶ የከፋ ድርጊት ሲፈጸም የማትቃወም ከሆነ መጀመሪያ ለምንድን ነው የተቃወምከው የሚለው ጥያቄ እኮ መነሳት አለበት። ለምንድን ነውና አልማርያም ሲቃወሙ የነበረው? እኔ እኮ መልስ ባገኝ እኮ እንዲህ ስማቸውን ባላነሳው ነበረ። እና ሌሎችም እንደዚሁ ነው። እነዚህ ጥቂት ሰዎች ስማቸውን አነሳን እንጂ እነዳኛቸው አሰፋም እዛ በለጠ የምትለውም ሰው የአማራ ድርጅት አቆምኩኝ አማራ በጣም ከፍተኛ ችግር ውስጥ ወድቋል ብሎ አብን የሚባል ድርጅት ካቆሙት ሰዎች መካከል ሆኖ ዛሬ አማራ ያለበትን አጠቃላይ ሁኔታ ስትመለከት ይህ ሰውዬ ከአብይ ጋር የሚሰራው አማራ ተሻሽ አልፎለታል፣ በልጽጓል፣ ሰላም አግኝቷል፣ ኑሮ ተሻሽሏል ብሎ ነው የሚሰራው እንዳትል ሪያሊቲው ሌላ ነው። ስለዚህ ምንድን ነበረ በዛን ጊዜ አማራ ድርጅት ያስፈልጋል ብሎ እስከማቆም ድረስ የወሰደው ይሄን ሰውዬ? የሚሰሩትንስ ያውቃሉ እነዚህ ሰዎች? እንወይስ አይደለም ተራ ሻርልተን ናቸው፣ ተራ ሌባና ዱርዬ አጭበርባሪዎች ናቸው እነዚህ። እንደ በዛ ደረጃ በከፍተኛ ደረጃ ትምህርት ተምረሃል ተብለ ትምህርት የሚሰጠው እኮ ራሱን የቻለ ስብዕና አለው። በላቀ ደረጃ ትምህርቱን አንደርስታንድ ካደረገው የተማረውን ትምህርት አንደርስታንድ አድርጎታል። ፍልስፍና ተምረህ ነብለ በፈረንጅ ሀገር ስንት ዓመታት የኖረ በጣም ከፍተኛ የሆኑ እሴቶች ባሉበት እኮ ሀገር ሳትማር እንኳን በመኖር እኮ አፕሮፕሪየት የምታደርገው የምትወርሰው እኮ ካልቸራል ባህል አለ እኮ። እንዴት ያስችላል? እንዴት ያስችላል? እኔ ለማጋነን እኮ አይደለም ያለው። 5 ሰዎች ጀርባቸውን ተተለተሉ በአራተኛ ፖሊስ ጣቢያ ሰው ፖሊስ አዛዥ ብዬ ሰዎቹን አምጥቼ በኢትዮጵያ ቴሌቪዥን ተቀርተው ዜና ካልሆነ ብዬ እኮ ነው ስራ የለቀቁት። በኢህአዴግ ጊዜ ጀርባቸው ተተልትሎ ቦይ ሰርቷል ያለው። መተው ልብሳቸውን አውልቀው አሳዩኛል። በቃ የመጨረሻው እንትን አንዱ ምክንያት ይሄ ነው። አይሆንም አሉ እነሱ በቴሌቪዥን አይታዩም አሉ። ስብሰባ መካከል እኔ ከእንግሊዝ ሀገር የዚህ ሀገር አንድ አፋኝ ገዢ መደብ አካል ለመሆን አይደለም የመጣሁት ብዬ የመኪናውን ቁልፍ ጠረጴዛ ላይ ወርውሬ ዕቃዬን ሰብስቤ ቦርሳዬ ውስጥ ከስብሰባው አዳራሽ ተነስቼ ነው የወጣሁት ያለው። በጣም አነስተኛ ነገር ናት። አሁን ከሚታየው ነገር ጋር ስታወዳድረው እኮ ነው ብለህ ያለው። በዚህ ደረጃ ሴቶች ሲደፈሩ፣ ህዝብ በዚህ ደረጃ ሲያልቅ፣ ህፃናትና ሰላማዊ ሰዎች በድሮን ሲጨፈጨፉ ያለ ምንም ምክንያት ሰዎች እስር ቤት በዚህ ቁጥር ታጉረው ፍትህ ጠፍቶ ሊሲንገላቱ ነብርሃኑ በቅንጅት ጊዜ ታስረው እነሱን ለማስፈታት የቅንጅትን ሪል ዓለም አቀፍ እንቅስቃሴ ነው ምን ያህል መስዋዕትነት እንደከፈልኩበት አውቃለሁ። እናንተም ታውቃለህ እርግጠኛ ነኝ እነሱን ለማስፈታት። ምክንያቱም ያለ ምንም ምክንያት ነው ያሰሯቸው። ምርጫ ስላሸነፉ ብቻ ነው ያሰሯቸው። ሌላ ወንጀል የሌለባቸው ናቸው። እና እነዚህ ሰዎች ይፈቱ በሚል በየቦታው ሰላማዊ ሰልፍ ተደርጎ ዓለም ላይ የተዘረጋ ድርጅት መፈጠር የጀመረው እነሱን ለማስፈታት በተደረገ ጥረት ነው። የቅንጅት የአቀፍ በኋላ ግንቦት 7 ራሱ የወረሰው ኦርጋናይዝ ያደረግነው እኛ ስለነበር በዛ በነበረን ግንኙነት አብዛኛውን ወርሰን ቀረን። ይሄ የተደረገው ግን እነ ብርሃኑ ነጋን ለማስፈታት በተደረገ ጥረት ነው።
እና ዛሬ እነ ክርስቲያን ታደለን እነ መስከረም አበራን እነ ዮሐንስ ቦያለውን የመሳሰሉት ሰዎች ከጌታቸው ረዳና ከጻድቃን በላይ ከስብሃት ነጋ በላይ ወንጀል ፈጽመው ነው እስር ቤት ያሉት። ሌሎቹ በሙሉ በመቶዎች በሺዎች የሚቆጠሩ እስረኞች እዛ አብይ ከጌታቸው ጋራ ከጻድቃን ጋራ እጁን ይዞ